መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር እናመሰግናለን። ዛሬ ደግሞ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጥሃል የሚለውን የእግዚአብሔርን ሐሳብ እንመለከታለን። ዲላይት ኢን ዘ ሎርድ፣ ዲላይት ኢን ዘ ሎርድ፣ በእግዚአብሔር ሐሴት አድርግ፣ ደስ ይበልህ። ይህንን ቃል እስቲ እንመልከት። መዝሙረ ዳዊት ምዕራፍ 37 ቁጥር 4 ላይ ነው። ምን ማለት ነው? ዲላይት ኢን ዘ ሎርድ ምን ማለት ነው? ጌታ ኢየሱስ በርጤሜዎስን የዳዊትን ልጅ ሆይ ማረኝ ብሎ ሲጸልይ ምን አለው? ምን አደርግልህ ዘንድ ትወዳለህ? ዋት ዱ ዩ ዋንት ሚ ቱ ዱ? ይሄ ኢየሱስ ለበርጤሜዎስ ብቻ ሳይሆን ለእኛም የሚለው ነገር ነው። ጌታ ኢየሱስ ምን አደርግልህ ዘንድ ትወዳለህ? ምን አደርግልሽ ዘንድ ትወጃለሽ ይለናል። እና ብዙ ጊዜ በልባችን ውስጥ የሚቀጣጠል ፓሽን ላይኖር ይችላል። ያ መልካም አይደለም። እግዚአብሔር ለእያንዳንዳችን ልዩ ፓሽን፣ ኢምፓስብሉን ኢምፓስብል የሚያደርግ የማይቻለውን ወደ መቻል የሚያመጣ የእግዚአብሔር መሻት፣ ፍላጎት በልባችን ውስጥ ይኖር ዘንድ ያስፈልጋል። ለምን እንበል? ምክንያቱም የእግዚአብሔር ቃል ፊልጵስዩስ ላይ በእናንተ ውስጥ መፈለግንም መሻትንም ማድረግንም የሚሰራ እግዚአብሔር ነው ይላል። እግዚአብሔር ራሱ ብንፈቅድለት በልባችን ውስጥ ያስቀምጣል። ሊያረግ የፈለገውን፣ ለእኛ የሚበጀውን፣ ለእኛ የሚጠቅመንን ነገር በልባችን ውስጥ መሻት ያስቀምጣል፣ ፍላጎት ያስቀምጣል። እናምን ዘንድ ያስፈልገናል። ይሄ እንዴት ይሆናል አይባልም። እግዚአብሔር እንዴት ይችላለሁ ይሄ አይባልም። እግዚአብሔር መሻትን በልባችን ውስጥ ሲያስቀምጥ እኔ አደርጋለሁ ብሎ ነው ያንን መሻት የሚያስቀምጠው። እርሱ የሚያደርገው ከእርሱ ችሎታ ጋር ተነስቶ ነው ያንን በልባችን የሚያስቀምጠው። በዛን ጊዜ ማሰብ ያለብን ምንድን ነው? በጌታችን መደሰት ነው። ምክንያቱስ የሚያስብልን ጌታ አለ፣ የሚጠነቀቅልን ጌታ አለ፣ የሚወደን ጌታ አለ፣ የሚፈልገን ለእኛ ፕላን የሚያደርግ ለአንተ የማስባትን ሐሳብ እኔ ያውቃለሁ የሚል ጌታ አለ። ሰላምና ፍጻሜ ያላት ፕላን አለኝ ይላል ጌታ። እግዚአብሔር ገና ከመወለዳችን ከእናታችን ማዕፀን ጀምሮ አወቅኩ የሚል ጌታ፣ እንደውም ሰማይና ምድር ከመፈጠሩ በፊት አወቅኩ የሚል ጌታ ነው። ጌታ ከሁሉ ጊዜ በፊት፣ ከጊዜና ከታይም በፊት በክርስቶስ ኢየሱስ መልካሙን ሥራ እንድንሠራ እንደተፈጠርን ኤፌሶን ላይ እናገኛለን። እግዚአብሔር ለእኛ ዓላማ አለው፣ ፐርፐዝ አለው፣ ጎል አለው። ያንን በእኛ ውስጥ የሚያስቀምጠው ኢን ደ ፎርም ኦፍ ፓሽን ነው። በእኛ ውስጥ ፓሽን ያስቀምጣል፣ ዲዛየር ያስቀምጣል፣ ፍላጎት፣ በርኒንግ ዲዛየር በልባችን ውስጥ ያስቀምጣል። ያኔ እኛ መደሰት ያለብን ይሄ ነገር ሲሆን ወይንም ሲከናወን ሳይሆን በጌታ ነው። ደስታ በጌታ ነው። ሐሴት በጌታ ነው። እልልታ በጌታ ነው። ይሄ የሚወደንን፣ የሚንከባከበንን፣ የሚጠብቀንን፣ የሚረዳንን ጌታ በእርሱ ሪጆይስ ማድረግ፣ በእርሱ መርካት፣ በእርሱ ሐሴት ማድረግ፣ በእርሱ መደሰት ያስፈልጋል። ያ ደስታ የሚመነጨው ሩትድ የሆነው በእርሱ ነው፣ በጌታ ነው፣ በመንፈስ ቅዱስ የሆነ ደስታ። ያ ነው የእኛ ኢንሄሪተንስ፣ አወር በርዝ ራይት፣ የእኛ የልጅነት ጸጋ መብታችን በእግዚአብሔር መደሰት ነው። እግዚአብሔር በእርሱ እየተደሰትን እሱን ሐሴት እያረግን እርሱን እያመለክን በሄድንበት ጊዜ በልባችን ውስጥ መሻት ያስቀምጣል፣ መፈለግ ያስቀምጣል። ያንን ደግሞ መንከባከብ አለብን። የራሳችንን ፓርት መወጣት አለብን። ያንን መሻት ሲያስቀምጥ
ያ መሻት ወደ ብርሃን የሚያመጣው የእግዚአብሔር ጸጋ ነው። ስለዚህ በማለዳ እየተነሳው ወደዛ ዳይሬክሽን ሕይወቴን መምራት አለብኝ። መስራት ካለብኝ በትጋት መስራት፣ ማጥናት ካለብኝ በትጋት ማጥናት፣ ሕይወቴን መምራት አለብኝ። ምክንያቱም እግዚአብሔር ሊያደርገው ያለውን ከገለጠልኝ መተባበር አለብኝ። እግዚአብሔር እንዲያደርግልሃለሁ እንዲህ ትሆናለህ ካለ ለዛ በትጋትና በንቃት በእግዚአብሔር እየተደሰትኩኝ መሰማራት አለብኝ። የእግዚአብሔር ቃል ታምነህ ተሰማራ ይላል። በእግዚአብሔር ደስ ይበል ብሎ ታምነህ ተሰማራ። ጎ ቱ ወርክ ወደ እግዚአብሔር በላከ በጊፍት በታለንት በስጦታ ተሰማራ። ወርክ ሆነት። ምክንያቱስ እግዚአብሔር አለበት። ሂዝነት You are directed by God. You are guided by God. You are being led by God. So put your effort, energy and focus እግዚአብሔር ለሚያሳይ ፓሽን አድርግ። እግዚአብሔርን ግሎሪፋይ ልናረግበት ነው የተሰጠን። እግዚአብሔርን ልናከብርበት ነው የተሰጠን። እግዚአብሔር ሊነግስበት ነው። የማይቻለው ተራ የሆነን ውዳቂ የሆነን ቦታ የማንገባውን ሰዎች በእኛ ውስጥ ኃይሉን ሊገልጥ ነው የሚጠራን። ከባድ የሚመስለን ነገር የማይቻል ለእኛ የማይመጠን የሚሆነውን ነገር እንድናደርገው ዘንድ የሚገፋፋንና የሚጠራን የእርሱን ውበት ለዓለም እንድናሳይ ነው። የእርሱን ችሎታ እንድናሳይ ነው። የእኛ ዕድልና ፈንታ ርስታችን የሚወሰነው በጌታ ነው። በአማረ ስፍራ የሚያስቀምጠን እግዚአብሔር ነው። ወደ እኛ የሚመጣውን ሁሉ ዳይሬክት የሚያደርገው እርሱ ነው። እኛ ግን ፎከስ ማድረግ አለብን። እግዚአብሔር ለነገረን ነገር ብቻ መሰማራት አለብን። ዲስትራክሽን ሲመጣ ኖ ማለት አለብን። ፎከሳችንን የሚያሳጣውን ነገር እምቢ ማለት አለብን። we need to focus only እግዚአብሔር ለሚለን ለሰጠንና ለሚመራን ዳይሬክት ለሚያደርገን ነገር። የልብህን መሻት ይሰጥሃል። God has put that in your heart so that he gives to you. ሊሰጥህ ነው እግዚአብሔር። ሊያደርግልህ ነው በልብህ ውስጥ ያስቀመጠው። እመነው። እመኚውና ታምነህ ተሰማራ ይላል እግዚአብሔር ቃል። ታምነን የምንሰማራው እርሱን ተማምነን ነው። እርሱ የነገረኝን ሁሉ እስካደርግልህ ድረስ አልተውህም ተብሎ እንደተጻፈ ለእኛም ነው። ጌታ የሚለንን ነገር ሁሉ ያደርገዋል፣ ይሆናል ብሏልና ይሆናል። ታዲያ መጀመሪያ ከሁሉ ሰው በፊት ማመን ያለብን እኔ ነኝ ማመን ያለብኝ። ቢፎር ኤኒባዲ ቢሊቭስ ኢን ሚ እኔ ነኝ ማመን ያለብኝ። ክርስቶስን ማመን ያለብኝ እኔ ነኝ። እግዚአብሔርን ማመን ያለብኝ እኔ ነኝ። አምናለሁ ብዬ ስራመድ ሰው ሊስቅ ይችላል። የት ነው የሚሄደው ሊል ይችላል። ምን አስበው ነው ሊል ይችላል። እኛ ግን ፎከስ ማድረግ ያለብን የሰማነውን እግዚአብሔርን ነው። የጠላትን ጩኸት አይደለም። የጠላትን ዲስከሬጅመንት አይደለም። የጠላትን መሳቅ አይደለም። እኛ ፎከስ ማድረግ ያለብን የሰማነውን ክርስቶስን ነው። ጠላታችን ይወድቃል። ነህምያ ሲነሳ ተንጫጩ። ጠላት አሾፈበት። ጠላት አስፈራራው። ነህምያ ፎከስድ፣ እግዚአብሔር ያለውን አደረገ፣ ሰርቶ ጨረሰ፣ መከናወንን ሰጠው። እኛም እንዲሁ ነን። እግዚአብሔር የሰጠንን ነገር እናደርግ ዘንድ ጸጋው ተለቆልናል። መንፈስ ቅዱስ ተሰጥቶናል። የሚያስፈልጉት ሰዎች ወደ መንገዳችን ይመጣሉ። ኤቭሪቲንግ ኢዝ አላይንድ። በሰዓቱ በጊዜው፣ በእኛ ፕሮግራም አይደለም። ኢን ሂዝ ታይም ኤቭሪቲንግ ኢዝ ጎና ቢ ኦርደርድ። ኤቭሪቲንግ ኢዝ ጎና ቢ አላይንድ። የእኛ ፈንታ ምንድን ነው? ዊ ጀስት ኒድ ቱ ብሊቭ ኢን ሂም ኤንድ ጎ ቱ ወርክ ኦን ዋት ሂ ሃዝ አሳይንድ አስ። የሰጠንን ኃላፊነት የሰጠንን መክሊት ይዘን መሰማራት ነው። እግዚአብሔርም ለፍሬ ያበቃናል። ያኔም ምስጋናው ለጌታ ነው፣ ክብሩ ለጌታ ነው። እኛ አየነው፣ ማየት ይሆንልናል።
ታሪካችን የእርሱ ታሪክ ነው። ታሪኩ ለእኛ ትርፋችን ነው። ጌታ እንዲሰራ ብለን በሕይወታችን ታሪክ መጻፉ ንብረታችን እሱ ነው። የጌታ ፊንገር ፕሪንት is our treasure. We treasure it to the end because we have seen. አይኔ ጌታን አየ እንላለን። I have seen him እንላለን። That's the blessing we have in this process. መስማትንስ በጆሮ ሰምቼ ነበር፣ አሁን አይኔ አየች። I have heard you but now I have seen you እንላለን ጌታን። ይሄ ነው እግዚአብሔር በዚህ ፕሮሰስ ውስጥ የሚያሳልፈን is to get out there. እንደ ሰማን እንዲሁ አየን እንድንል ነው። as we have heard we have seen. ይሄ ነው በረከት፣ ይሄ ነው ህይወት። ከጌታ ጋር ጉዞ ይሄ ነው፣ ታሪኩ ይሄ ነው። ስለዚህ በዚህ እየተደሳሰተን እግዚአብሔር ላይ ድላይት እያደረገን ክብሩን ለጌታ እንስጥ። በኢየሱስ ስም አሜን።